ሰበር ዜና ኤርትራን ለ3 አስርት ዓመታት የመሯት ኢሳያስ አፈወርቂ በሞት አፋፍ ላይ ይገኛሉ። ልዩ ሰበር መረጃ ከአስመራ ተሰምቷል፣ በዝርዝር ይቀርባል። በጎንደር የመስጂድ ኢማሙ በታጣቂዎች መገደላቸው ተዘግቧል። ዝርዝር መረጃ ይዘነበታል። እንግሊዝ በድብቅ ኢትዮጵያን እየረዳች ነው ሲሉ የቀድሞ የግብጽ ሚኒስቴር ተናግረዋል። ተጨማሪው በቆይታችን ይቀርባል። ባለስልጣኑ በገበያ ላይ የዋሉ መለያ ቁጥራቸው 620 የሆኑ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም አስጠንቅቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ዓለም አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች እናስቀድማለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም የዕለቱ መሸጫ ነው። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም ይሸጣል። የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር የሚሸጥ ሲሆን የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም በዛሬው ዕለት እየተሸጠ ነው። የትግራይ ጤና ቢሮ በነዳጅና በመድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ ያቀረበም። በትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፉ የጤና ተቋማት ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረትና የመድኃኒት አቅርቦት መቋረጥ እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቋል። ቢሮ ባወጣው መግለጫ የህይወት አድን አገልግሎት ዳግም መጀመር ካልቻለ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ሊከላከል በሚቻል በሽታና ሞት ለአደጋ ይጋለጣሉ በማለት አስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስቧል። በሚሊዮኖች የሚቆጠሩ ሰላማዊ ዜጎች ሊቀለብስ ለማይችል ህመምና ለሞት ሊዳረጉና ለአደጋ እንዳይጋለጡ አፋጣኝ ጣልቃ ገብነት ያስፈልጋል ሲል ገልጿል። ቢሮ ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑ በፖለቲካ ምክንያት ሊገደብ እንደማይገባ አስገንዝበዋል። የዓለም ጤና ድርጅት መተዳደሪያ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለውና ይህ መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባ አጽንኦት ሰጥቶ አሳስቧል። ባለስልጣኑ በገበያ ላይ የዋሉ መለያ ቁጥራቸው 620 የሆኑ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም አሳሰበም። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን በገበያ ላይ የዋሉ ባች ነምበራቸው 620 የተመረቱ የፋይን የታሸጉ የውሃ ምርቶች ማህበረሰቡ እንዳይጠቀም አስጠንቅቋል። ባለስልጣኑ ከባለድርሻ አካላት ጋር በደረሰው ጥቆማ መሰረት የውሃ ምርቶቹ ባዕድ ነገር የታየባቸው በመሆኑ በፌዴራል ምግብና መድኃኒት ባለስልጣን ናሙና እንዲወሰድ በማድረግና እንዲመረመር ካደረገ በኋላ ጥራትና ደህንነቱ ያልጠበቀ መሆኑ ተረጋግጧል። ዝልግግ ያለ ባዕድ ነገር የያዘ መሆኑ ተረጋግጧል። ይህ ሁኔታ ምርቱ ለሰው ልጅ ጤና እጅግ አደገኛ መሆኑና የአመራር ሂደቱ መልካም የአመራረት ስርዓትን ያልተከተለ መሆኑ ባለስልጣኑ አረጋግጧል። በመሆኑም በዚህ መለያ ቁጥር የተመረቱ የውሃ ምርቶች ማህበረሰቡ እንዳይጠቀም ያሳሰበ ሲሆን ባለስልጣኑ የኢትዮጵያ ምግብና መድኃኒት ባለስልጣን በአምራች ድርጅቱ ላይ የተለያዩ ውሳኔዎችን አስተላልፈዋል። በዚህም መሰረት አምራቹ ዘላቂ በሆነ መልኩ ማስተካከያ ማድረጉ ተረጋግጦ በጽሁፍ የማምረት የማከፋፈል ፍቃድ እስካላገኘ ድረስ ምርቱን ከየካቲት 24 2018 ጀምሮ የማምረትም ሆነም ወደ ገበያ ማሰራጨት እንዳይችል የታገደ ሲሆን በተጨማሪም በገበያ ላይ የዋሉ የባች ነምበራቸው 620 የሆኑ ምርቶችን በ5 ቀናት ውስጥ ድርጅቱ ከገበያ እንዲሰበስብና ለባለስልጣኑ እንዲያሳውቅ ውሳኔ መተላለፉ ተገልጿል።
በጎንደር ከተማ የመስጂድ ኢማም የነበሩት ኡስታዝ መሐመድ ዘይኑ በታጣቂዎች መገደላቸው ተገለጸ። በጎንደር ከተማ የታወቁ የመስጂድ ኢማም የነበሩት ኡስታዝ መሐመድ ዘይኑ ትላንት ምሽት ተራዊ ሰላት ሰግደው ሲመለሱ በመኖሪያ ቤታቸው በር ላይ በታጣቂዎች በተተኮሰ ጥይት መገደላቸውን ሃሩን ሚዲያ ከስፍራ ያገኘው መረጃ ያመለክታል። ኡስታዝ መሐመድ ዘይኑ ከህልፈታቸው አንድ ቀን ቀደም ብሎ በጎንደር ከተማ ታላቁ ጃሚዓል ከበር መስጂድ ተራዊ ሰላትን በኢማምነት አሰግደው ነበር። ታጣቂዎቹ ግድያውን የፈጸሙት ኡስታዙ በወላጅ አባታቸውና በታናሽ ወንድማቸው ፊት ለፊት እንደሆነ የተገለጸ ሲሆን በወቅቱ በስፍራው በነበሩ 11 ሰዎች ላይ ከባድ ድብደባና ዘረፋ እንደተፈጸመም ታውቋል። ግድያው የተፈጸመው ጎንደር መሃል ከተማ ቅዳሜ ገበያ ከታላቁ ጃሚዓል ከቢር መስጂድ 20 ሜትር እንዲሁም ከአዋሽ ባንክ 100 ሜትር ገደማ ርቀት ላይ እንደሆነ የተገለጸው ኡስታዝ መሐመድ ዘይኑ ለረጅም ዓመታት የጎንደር ከተማ ዑለማ ምክር ቤትን በተለያዩ ኃላፊነቶች ያገለገሉ ሲሆን እጅግ ማራኪ የቁርአን አቀራረብ የነበራቸውና ለበርካታ ዓመታት የተራዊ ሰላትን ኢማም በመሆን ማህበረሰቡን ሲያገለግሉ የቆዩ አንጋፋ ኢማም ነበሩ። እንግሊዝ በድብቅ ኢትዮጵያን እየረዳች ነው ሲሉ የቀድሞ የግብጽ ሚኒስቴር ተናገሩ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ዘመናዊ የሜካናይዝድ ድሮኖችን የታጠቀና ስልጠናውን ወደ ባህር ያስጠጋ ፈጣን መከላከያ ኃይል በሐዋሳ ማስመረቃቸው ይታወሳል። ከኢጂፕት ቱዴይ ጋር ቆይታ ያደረጉት የቀድሞ የግብጽ የውሃ ሀብት ሚኒስትሩ መሐመድ ናስር አልዳን ይህ የኢትዮጵያ ልዩ ኃይል በእንግሊዝ ድብቅ ድጋፍ የተቋቋመ መሆኑን ተናግረዋል። እንደ ሚኒስትሩ ገለጻ ይህ ድጋፍ ዓለም ግብጽ በመካከለኛው ምስራቅ ካላት የፖለቲካ ትኩረት እንድትዘናጋ በቀይ ባህር አዳዲስ የውጥረት ቀጠና ለመፍጠር የታለመ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ የኃይሉ ዓላማ ከሶማሊያ እስከ ኤርትራ ባህር ላይ ሽብርተኝነትን መዋጋት ለቀጠናው ጋሻ መሆኑን መግለጻቸው አይዘነጋም። በሌላ በኩል እንግሊዝ በቀይ ባህር በሚጓዙ የንግድ መርከቦች ላይ በሃውቲና በአልሸባብ ተደጋጋሚ ጥቃቶችን ስትሰነዝር ቆይታለች። ምንም እንኳን ሚኒስትሩ ለክሳቸው ማስረጃ ባያቀርቡም የኢትዮጵያ ባህር ኃይልን መገንባት በቀይ ባህር ኃይሏን ለማሰማራት ያላትን ቁርጠኝነት የሚያሳይና ግብጽን ከቀይ ባህር ሚናዋ ለማራቅ የታለመ ነው ብለውታል። ግብጽ የቀይ ባህር ደህንነትን የማስጠበቅ በቂ አቅም እንዳላት ገልጸው የኢትዮጵያ ባህር በር ጥያቄ በጽኑ እንደሚቃወሙት ተናግረዋል። ኤርትራን ለ3 አስርት ዓመታት በጠንካራ ዲሲፕሊንና በአንድ ወጥ አመራር የመሩት አንጋፋው ፕሬዝዳንት ኢሳያስ አፈወርቂ በጠና ታመው በሕክምና ክትትል ላይ እንደሚገኙ ከአስመራ የሚወጡ የመረጃ ምንጮች አመላክተዋል። ላለፉት በርካታ ዓመታት በተለያዩ ጊዜያት የጤና እክሎች ሲገጥሟቸው እንደነበረ ቢነገርም አሁን ግን ላይ የገጠማቸው የልብ ህመም ስር እየሰደደ ለህይወታቸው አስጊ በሆነ ደረጃ ላይ እንደሚገኝ መረጃዎች ይጠቁማሉ። ፕሬዝዳንቱ በተደጋጋሚ ወደ ተለያዩ ሀገራት በመጓዝ ከፍተኛ የህክምና ክትትል ሲያደርጉ ቢቆዩም ህመሙ አልፎ አልፎ እያገረሸባቸው ለከፍተኛ ስቃይ እየዳረጋቸው እንደሆነ ተነግሯል። በተለይም በቅርብ ቀናት ውስጥ የጤና ሁኔታቸው በከፍተኛ ሁኔታ በማሽቆልቆሉ ምክንያት ሆስፒታል ገብተው በልዩ ባለሙያዎች ጥብቅ ክትትል እየተደረገላቸው እንደሚገኝ ነው የተገለጸው። ይህ ከአስመራ የወጣው መረጃ እንደሚያመላክተው የ78 ዓመቱ አዛውንት መሪ አሁን ላይ የሚገኙበት ሁኔታ ከዚህ ቀደም ከነበሩበት የጤና እክሎች በተለየ መልኩ እጅግ አሳሳቢ ደረጃ ላይ እንደሆነ ነው። ፕሬዝዳንቱ በህዝብ ፊት ከታዩ ሰነባብተዋል የሚሉ ወሬዎችን በስፋት እየተናፈሱ ባሉበት በዚህ ወቅት የልብ ህመሙ በስራቸው ላይ ከፍተኛ ተጽዕኖ ማሳረፉ አልቀረም። እንደ ምንጮቹ ገለጻ የፕሬዝዳንቱ የጤና ሁኔታ መለዋወጥ በሀገሪቱ ከፍተኛ ባለስልጣናት ዘንድ ስጋት የፈጠረ ሲሆን የአስመራው ቤተ መንግስት ግን ስለ መሪያቸው ጤንነት እስካሁን በይፋ የሰጠው መግለጫ የለም። ይሁን እንጂ የሀገሪቱ መገናኛ ብዙሃን ስለ ፕሬዝዳንቱ እንቅስቃሴ ያላቸው ዘገባ መቀዛቀዝና ከመደበኛው አሰራር ስርዓት ውጪ የታዩት እንቅስቃሴዎች መረጃው እውነት ለመሆኑ ማጠናከሪያ ተደርጎ እየተወሰደ ነው። ባለፉት 30 ዓመታት የኤርትራ ፖለቲካ ማዕከል ሆነው የቆዩት ኢሳያስ አፈወርቂ የጤናቸው ሁኔታ ለህይወታቸው አስጊ በሆነበት በዚህ ወቅት በሀገሪቱ የወደፊት ስልጣን ሽግሽግና ፖለቲካዊ መረጋጋት ላይ ልዩ ግምቶች እየተሰጡ ይገኛሉ። የፕሬዝዳንቱ ሕክምና በከፍተኛ ሚስጥር እንዲያዝ ቢደረግም በቤተ መንግስቱ አካባቢ ያለው ውጥረት የደህንነት ጥበቃ መጠናከር ሁኔታ አሳሳቢ መሆኑን የተገለጸው። በአሁኑ ወቅት ፕሬዝዳንቱ ካሉበት የልብ ህመም እያገገሙ ወደ መደበኛ ስራቸው ይመለሱ ወይስ ሁኔታው ወደ ከፋ ደረጃ ይሸጋገራል የሚለው ነጥብ የአካባቢው ፖለቲካ ተመልካቾች ትኩረት ሆኖ ቀጥሏል። የውጭ ጉዳይ ሚኒስትር አባስ አርጋቺም
የእግረኛ ሰራዊት ወራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንደዚህ ያሉ እርምጃዎች በጠላቶቻቸው ላይ መቅሰፍትን እንደሚያስከትሉ ተናገሩ። ሚኒስትሩ ከኤንቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የአገራቸው ጦር ኃይሎች የትኛውም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውን ገልጸዋል። የእግረኛ ሰራዊት ወራን ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው። የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን። ከባድ መቅሰፍት ይጠብቃቸዋል ሲሉ አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አርጋቺ 2 ጊዜ ድርድር ላይ እያለን ጥቃት ፈጽመውብናል ሲሉ ተናግረዋል። ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላትም ተናግረዋል። የውጭ ጉዳይ ሚኒስትሩ ጨምረውም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበትን የሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት ተናግረው ግን ጦርነቱ የሚባባስ ከሆነ እርምጃ ከመውሰድ አንቆጠብም ሲሉ አስጠንቅቀዋል። እስራኤልና አሜሪካ በኢራን ላይ የፈጸሙት ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን የተባበሩት መንግስታት ድርጅት አስታወቀ። የተመድ ሰብአዊ መብቶች ኮሚሽነር ካልቫርክ ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉ ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት 8ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱ አሳስበዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽኑ ለጋዜጠኞች በሰጡት መግለጫ ይህንኑ እሳት ለማጥፋት ዓለም እርምጃ መውሰድ አለበት። አሁን እያየናቸው ያሉ ነገሮች ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው ብለዋል። ሁሉም ተዋጊዎች ለሰላም እድል እንዲሰጡ እጠይቃለሁ ያሉ ሲሆን ሌሎች ሀገራትም ተዋጊዎች እንዲታቀቡ ማሳሰብ አለባቸው። ንጹሃን የበለጠ እንዳይጎዱና ቀውስ እንዳይባባስ ማድረግ አለብን ሲሉ ጥሪ አቅርበዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።